በልጆቹ ፊት አውርተን ማናቆም ክፉ ነገር አለው። አባዬ በትክክል አደጋ ውስጥ ነው። መድኃኒት የሆነ ነገር አውቃለች። ልትነግራት ይመስለኛል። አባዬ ተጨነቀው ለዚህ ነው። ሁለቱ እንዲገናኙ አልፈለገም። ወይኔ ጉዳይ ምን ይፈጠር ይሆን? አምላክ ይሆን? የፈራነው ጊዜ አታምጣው። አባዬ በጣም እየተጨነቀ ነው። የኔ ውድ አባት ምን ላድርግልህ? ማገዝ አለብኝ። እማዬ እንድትሄድ ፈልጓል። አክስቴና እማዬ እንዲገናኙ አልፈለገም። በቃ የምኞቱን ላሳካለት። እማዬ እኔ እፈልግሻለሁ። ኦፋ ለምን አንደኛችሁን ቦጫጫችሁ አትካፍሉኝ? መድኃኒት እንግዲህ የምርመራው ውጤቱ ደርሶለታል። ዲኤሙን ወስዳለች። ቤቱን በአንድ እግሩ አቆማለች። ደረጀ እንግዲህ አቶ ደረጀ የሚያደርገው ነገር ሀጥቷል። ማሚም በር ላይ ቆማ እያዳመጠች ነበረ። የምታደርጋቸው አንተ ኤቴ ላይ የተጫወትክበት ኤቴ ላይ ድራማ እየሰራ አንተ በጣም አጭበርባሪና አውሬ ነህ እያለች ብቻውን እያወራች ማሚ ውጭ ሆና ትሰማለች ማለት ነው። ማሚ ግራ ተጋባች። ማን ነው እንደዚህ የምታወራ እያለች እንግዲህ ማሚ በር ላይ የቆመ ነበረ እያዳመጠች የነበረችው። እሱ አልጋ ላይ ክፍሏ ውስጥ ሆና ብዙ ነገር አቶ ደረጀን እየተሳደበች አንተ አውሬ፣ ይሄ ማማመን አልችልም፣ እየተጫወትክ ነው ያለክ፣ እንዴት ነው ኤቴ ማትነቃ፣ በኤቴ እየተጫወትክ ነው ያለክ አንተ አውሬ እያለች በጣም እየተሳደበች ትገኛለች። ማሚ እንግዲህ ግራ ተጋብታ ነበረ። ወደ ክፍሏ ሄዳ በር ላይ ቆማ እያዳመጠች እያለ አቶ ደረጀ ይመጣበታል ማለት ነው። መድኃኒት እንግዲህ በጣም ክፉ መንፈስ የሰፈረበት ሴትዮ ብትሆንም ነገር ግን እንግዲህ እያደረገች ያለችው ውሸት ለምን ተደብቆ ይኖራል? እውነት ለምን አይወጣም? ለምን ይዋሻል? በማለት ነው። በአንድ ጎን ደግሞ ስንመለከተው መድኃኒት እያደረገች ያለችው ነገር ትክክል ነው ማለት ነው። ምክንያቱም አንድ እውነት ያለው ሰው እውነቱን ማውጣት አለበት እንጂ እውነቱን እስከ መቼ ተደብቆ ይቀራል? እውነት መውጣት አለበት። ማሚ መስማት አለበት። ሁሉም ነገር ይፋ ወጥቶ ማሚ እንዲሰማ ነው የምትፈልገው እንግዲህ ወይዘሮ መድኃኒት ማለት ነው። አቶ ደረጀ እንግዲህ እኔ የሚናገርበት ቀን አለኝ፣ በቀኑና በሰዓቱ ነው ሁሉም ነገር ማድረግ የምችለው፣ አንቺ አርፈሽ ተቀመጭ እያለ ነው እንግዲህ እየፈጠጠባት የሚገኘው። መድኃኒት እንግዲህ ምንም እሷ መስማም ጥጥ ነው፣ አሰማም አታዳምጥም ማለት ነው። በመጨረሻ እንግዲህ ዲኤሙን እያስመረመረች ስለሆነ አቶ ደረጀ ከሀገር እንዳትወጣ ፓስፖርቱ አስይዞባት እንግዲህ እንዳትወጣ አድርጓታል ማለት ነው። ዛሬ እንግዲህ ሁሉም ነገር ይፋ ይወጣል እናገራለሁ ብላ በተዘጋጅበት ሰዓት ዛሬ እንግዲህ ይሄንን ነገር ማድረግ ፈልገሻል አይደለ? ፈልገሻል። መጀመሪያ ስልክሽ ላይ የተላከልሽን መልእክት ገብተሽ ማየት ትችያለሽ ይላታል ማለት ነው። በጣም ተጨናንቋል ሁላቸውም ማለት ነው። እንዲህ ሳሎን ላይ ቁጭ ብሎ ማሚም በጣም ግራ ተጋብታለች። ሁሉም ተደነባብረዋል። ይሄን ምስጢር እንግዲህ የማታውቀው ማሚ ብቻ ናት። ሁሉም ያውቃሉ ማለት ነው። በጣም ግራ በመጋባት እንግዲህ አብኤልም በጣም ተጨናንቃለች። በመጨረሻ እንግዲህ መድኃኒትም መታ ይፈልግሻለሁ ዛሬ የምንሄድበት ቦታ አለ ትላለች ለማሚ ማለት ነው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሁሉም የሚበልጥ ለሰው ልጅ ሰላም ነውና ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። መድኃኒት እንግዲህ ቆርጣ ተነስታለች። እውነቱ ለምን አይወጣም? ለምንድን ነው የምትደብቀው? ማርቲ ሁሉንም ነገር ማወቅ አለበት። ምክንያቱም አንተ ከሰራተኛ እንደወለድክ አብኤልም ሁሉም ነገር እንደደበቀች ገብቷታል ማለት ነው። ናታንም ሁሉም ሰው ሁሉም ነገር እንደሚያውቅ ገብቷታል። ወይዘሮ መድኃኒት እንግዲህ ለምንድነው ማርቲ ማሰማ ዳጣም ያንተ ልጅ እንደሆነች ለምንድነው ማሰማ? ለምንድነው እሷን የሚደብቃት? እውነቱ ለምንድነው ማይወጣ እያለች ነው እንግዲህ እሷ አሁን ሁሉንም ነገር እያፋጠጠች የምትገኘው ማለት ነው። አቶ ደረጀ ሁሉም ነገር ለኔ ተይ፣ ቤቴን አታምሺ፣ ነግሬሻለሁ፣ አርፈሽ ተቀመጪ ይላታል። እሷ መስማ የላትም ማለት ነው። በመጨረሻም እንግዲህ እኔ እናገራለሁ፣ ይሄን ነገር ተናግሬ ልክ እንደጨረስኩኝ ሄዳለሁ ትላለች ማለት ነው። ማሚ ትኬት ቆርጠሻል? እንድትሄጂ ይፈልጋለሁ፣ ትኬት
ቁረጪ ብላታለች ማለት ነው። ይቆርጣለሁ ማርቲ ይቆርጣለሁ፣ ነገር ግን አንድ የሚጨርሰው ስራ አለኝ፣ እሱን ልክ እንደጨረስኩኝ ሄዳለሁ ትላለች ማለት ነው ለማሚ። ከዛ አቢኤልም ግራ ተጋብታለች። እያደረገች ያለችው ምንም አልጣማትም። ማሚ ቆይ እናንተ ሰዎች ምን እየሆናችሁ ነው? ክርክራችሁ፣ አነጋገራችሁ፣ የምታደርጓቸው ነገሮች በጣም ግራ ተጋብቻለሁ። ምን እያደረጋችሁ ነው? ቆይ እኔ አልገባኝም። እያደረጋችሁ እየፈጸማችሁ ያሉ ነገር ምንድን ነው? ቆይ እኔ በጣም ግራ እየተጋባው ነው በማለት እንግዲህ ትጠይቃታለች ማለት ነው። በጣም ግራ ተጋብታለች። አቤልም የምታደርገው ነገር አጣች። እንግዲህ አይ ዛሬማ አብሮ መሄድ የለባቸውም ብላለች። አቤልም እቅድ ይዛለች። አቶ ደረጀም ቁጭ ብሎ ባለበት ቦታ ነው ዛሬ እፈልግሻለሁ ሰላምዬ ጋር እንሄዳለን ስትለው እሺ ብላለች ማሚ ማለት ነው። በዚህ ሰዓት እንግዲህ አቤል የሆነ ሀሳብ መጣለትና አባቴ በጣም ተጨናንቋል፣ ዛሬማ የሆነ ነገር አርጌ ማሚ መድኃኒት ጋር እንዳትወጣ ማድረግ አለብኝ ብላ የሆነ ነገር እንግዲህ አፈለሳስማ አቀነባብራ እንደምንም ብላ ማሚ እኔ እፈልግሻለሁ ትላታለች ለማሚ ማለት ነው። ለምን አንዳችሁን ገነጣጥላችሁኝ ለምን አትወስዱኝም ትላለች ማለት ነው ማሚ። መቼም ከኤቷ ልጇ ትበልጣለች። ተከትላ አቢኤልን ተከትላ ወደ ክፍሏ ትሄዳለች ማለት ነው። እዚህ ጋር እንግዲህ ገዜና ለዛ ደግሞ ገዜ ይጠራታል። ለዛ እየሰማች አውቃ እየሄደችበት ነው ማለት ነው። እንግዲህ የፍቅር ነገር ሆኖባቸው እነሱም እዚህ ጋር እየተጫወቱ ይገኛሉ ማለት ነው። በጣም ነው የሚያስቀኝ። በነገራችን ላይ ገዜ እሺ ስትል ለዛ እምቢ ትላለች፣ ለዛ እምቢ ስል ገዜ እምቢ ይላል ማለት ነው። በጣም ነው የሚያስቁኝ፣ ዘና ነው የሚያደርጉኝ ገዜና ለዛ ማለት ነው። እንግዲህ ዳጣ ድራማ እጅግ በጣም ዘና ፈታ የሚያደርግ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። በጣም ምርጥ ድራማ ነው። ብዙ ነገር የሚያስተምረን በጣም ደስ የሚል ድራማ ነው ዳጣ ድራማ። እንግዲህ ዳጣዬ በጣም ተጨናንቃለች። ምንም እቺ ሴትዮ እኔ ምን አድርጋት ነው ከኔ ምንድን ነው የምትፈልገው እንደዚህ ጠምዳኝ የያዘችኝ እያለች እየተጨናነቀች ትገኛለች ማለት ነው። አቢኤልና ዳጣ እንግዲህ ናታንን ስለሚወዱ አንተ እኮ ጥሩ እያደረግክ አይደለም፣ ምክንያቱም ከዚህ በፊት እኔ እናንተ እህትማማቾች መሆናችሁን ስለማላቅ ነው ይላታል ዳጣ ማለት ነው። እኮ አሁን አውቀሃል እኮ አሁን ካወቅክም በኋላ አንተ እንዴት ነው በእህትማማቾች መሀል ሆነ እንደዚህ የምታደርገው እያለችው ነበረ ማለት ነው። ነገር ግን እንግዲህ ወይዘሮ መድኃኒት አቶ ደረጀ ከሀገር ውስጥ እንዳትወጣ ስላደረጋት ወደ ክፍሏ በአስቸኳይ ወደ ክፍሏ ገብታ እያለቀሰች ትገኛለች ማለት ነው። በዛ ሰዓት እንግዲህ ማንም ዞር ብለው አላያትም ማለት ነው። ሁሉም ለዛ ወደ ክፍሏ ልታጸዳ ስትሄድ ምን ሆነሽ ነው ትላታለች ማለት ነው። ምንም አልሆንኩም ውጭ ብዬሻለሁ ውጭ ትላታለች ማለት ነው። ማሚም እንግዲህ ወደ ላይ ስትወጣ ክፍል ሜድየታለች ስትለው ወደ ክፍሏ መሰለኝ ትላታለች ማለት ነው። ዳጣ ወደ ክፍሏ ስትሄድ እያለቀሰች ትገኛለች ማለት ነው። ምን ሆነሽ ነው ስትለ ባልሽ አውሬ ነው፣ ባልሽ ሰው አይደለም፣ ባልሽ ምናምን እያለች እንግዲህ እየሰደበች ትገኛለች ለማሚ የነገረችው ማለት ነው። በዛ ሰዓት እንግዲህ አቶ ደረጀ የለም ነበረ፣ ወደ ስራ ሄደዋል። እንግዲህ ማሚ በንዴት የት አለ ደረጀ እያለች እንግዲህ በንዴት ነው ወጣ ወደ አቶ ደረጀ ቢሮ የሄደችው ማለት ነው። ቢሮ ስትሄድ ምን ሆነሽ ነው ዛሬ እንደዚህ ልትመጪ የቻልሽ ይላታል ማለት ነው። እንደዛ ስለው ቆይ ለምንድን ነው ሰላምዬ የልጁን አባት መናገር ያልፈለገች ይላታል ማለት ነው። ትላለች ማሚ ትናገራለች፣ ማርቲ ትናገራለች፣ እንድትናገር እናደርጋለን ትላለች ማለት ነው ይላታል አቶ ደረጀ። ናታን እንግዲህ አሁንም እንደምንም አቀነባብሮ ያ ውጤቱ ለሷ እንዳይሆን አቀነባብሮ እንደዚህ ያደረገ የናታን እጅ አለበት አሁንም ማለት ነው። አቶ ደረጀ ግን እኔ በጣም ብዙ ነገር እያደረክልኝ ነው ናታን፣ ግን አባትክ ቢሆን እንደዚህ ታደርግለታለ እንደ እያለ ነበረ ማለት ነው። አባዬ አንተም እንደ አባቴ ነው ማይክ ብዙ ነገር አድርገህልኛል፣ አደርጋለሁ፣ ለምን አላደርግም አንተም አባቴ ነው ይለዋል ማለት ነው። ወይዘሮ መድኃኒት እንግዲህ ለማሚ እየተፋጠጠች ባልሽ ጅብ ነው፣ ባልሽ አውሬ ነው እያለች ነበረ ማለት ነው። በዛ ሰዓት እንግዲህ ማሚ ደንግጣ በአሌን እንደዚህ ልትሉ አቺም እያለች እንግዲህ ማሚ ልተንቃት ነው የደረሰችው ማለት ነው። በዛ ሰዓት እንግዲህ ማሚ በጣም ተናዳለች፣ በጣም ስሜታዊ ሆና ነበረ። በመጨረሻ እንግዲህ ወጣ
ወደ አቶ ደረጀ ቢሮ ሄዳ ሁሉንም ነገር ለመጠየቅ ስትሞክር ነበረ ማለት ነው። እህትሽ ለምንድን ነው ማተጅ እያላት ነበረ። አቶ ደረጀ መድኃኒት እዚህ እንድትቀመጥ አይፈልግም። ወደ መጣችበት እንድትመለስ ነው የሚፈልገው። እሷ በመጣችበት ጊዜ ጀምሮ እንግዲህ ቤቱ እየታመሰ ይገኛል። ምንም ቤት ውስጥ ሰላም ተገኝቶ አያውቅም። በዚህ ስትለው በዚህም በቅረም በቀኝም እሷ የሆነ ነገር እየፈለገች ነው እንግዲህ ቤቱን እያመሰች የምትገኘው። አቶ ደረጀም እንግዲህ የሚያደርገው የሚሆነው ነገር ግራ ገብቶታል። ነገር ግን እሱ የሚፈልገው በዚህ ሰዓት አንድና አንድ ነገር መድኃኒት ከዛ ቤት ወጣ እንድትሄድ ነው። መድኃኒት ደግሞ ይሄንን የጀመርኩትን ነገር ሳልጨርስ ወጥቼ አልሄድም እያለች ነው። ማሚ እንግዲህ ሰላምዬ ለምንድን ነው የልጁን አባት መናገር ያልፈለገች ትላለች። ለአቶ ደረጀ ትናገራለች። ማርት እንድትናገር እናደርጋታለን ይላታል ማለት ነው። ነገር ግን እህትሽ ለምንድን ነው ማትሄደው? ከዚህ ለምን አትሄደውም ይላታል ማለት ነው። ሁለተኛ የወጣሁበትን እሱን አስታውሰሽኛል። ምንድነው ያደረካት? መድኃኒት ምን አድርጋት ነው? እንዳለ ዲኮድ ባልሽ ከልክሎኛል እያለችኝ ነበረ። ምንድነው ችግሩ ትላለች ማለት ነው። እንደዛ ከሆነ ሰጣታለሁ ይላታል ማለት ነው። ምንድነው የሚሰጣት እያለች ማሚ ሲጠፋጠው በጣም አቶ ደረጀ ደነገጠና ለምንድነው ማትተውኝ? ቆይ እኔ ሊበድላችሁ እንደ ለምንድነው አርፋችሁ ማትቀመጡም? ለምንድነው ማትተውኝ? እኔ ሊበድላችሁ እንደ እያለ አቶ ደረጀ ብዙ ነገር እየተናገራት ማሚ በጣም ተደነገጠችና ፍጥጥ ብላ አየችው ማለት ነው። አቶ ደረጀ በጣም ስሜታዊ ሆኖ ብዙ ነገር ተናገራት ነበር ለማሚ ማለት ነው። በጣም ተናዷል። እንግዲህ እሱ አሁን በዚህ ሰዓት ፍላጎቱ ያለው መድኃኒት ከዛ ቤት ወጣለት እንድትሄድ ብቻ ነው። መድኃኒት ደግሞ ሙጭጭ ከዛ ቤት አብኤልም ከዚህ ለምን አትሄጂም አክስቴ? አንቺ እኮ በጣም ከመጣሽበት ጊዜ ጀምሮ ቤታችን ላይ ቤተሰቦቻችን ላይ በጣም ችግር እየፈጠርሽ ነው ያለሽው። ማሚና እናቴና አባቴ በጣም ነው የሚዋደዱት። አንቺ ተጨማሪ አታስፈልግም። ከመሀላቸው ውጪና ወደ ነበርሽበት ይላታል ማለት ነው። ነገር ግን ወይዘሮ መድኃኒት በመጨረሻ እንግዲህ አቶ ደረጀ ላይ ሌላ እቅድ ይዛለች። አርጁ ጋር ትደውልና ኦነ መድኃኒት አዛ ነበረ እሱን እንድታቀብልልኝ ትላለች ማለት ነው። ሄዶ ካመጣለትም በኋላ አብኤልን ካላሳየሽኝ ይላታል ማለት ነው። አብኤልን አላሳየህም አምጣ ያመጣውን አምጣ ይቃይ ትላለች ማለት ነው። ከዛ ይቀበላታል ማለት ነው። ከተቀበለችም በኋላ እንግዲህ ወዲያው ከፍታ ስታመጣ እንግዲህ መድኃኒት ነው ያወጣችው። እንግዲህ ለአቶ ደረጀ ላይ መድኃኒት ልትሰጠው ፈልጋለች ማለት ነው። በዛ እንግዲህ በዚህ ሰሞን እዚህ ቤት ውስጥ ትልቅ ድንኳን ይጣላል የለቅሶ ትላለች። እንግዲህ መድኃኒቱን በእጁ ይዛ እያየች እንግዲህ በዚህ አታልፍም አንተ ሰሞኑን ትልቅ ድንኳን ይጣላል እዚህ ጋር እያለች ነበረ ማለት ነው። ወይዘሮ መድኃኒት እንግዲህ አርፋ መቀመጥ አልቻለችም። አቶ ደረጀ አሁንም ሌላ ይቅድ ይዛበታለች ማለት ነው። ልትገለውም እንግዲህ መድኃኒት ልትሰጠው ሞክራለች። እንግዲህ አስባለች፣ አዘጋጅታለች መድኃኒቱን